ዛሬ እንግዲህ ቤተሰብ እዩ የቢኒ ፍቅረኛ ቢኒ ሆነው መጥተዋል። እንግዲህ በቢኒ ቤት ነው ኮንትሮ የሰራችው መግቢያ የቢኒ ፍቅረኛ ናት። እንግዲህ የቢኒ ፍቅረኛ ሀብሉ ላይ የሆነ ነገር አድርጋበታል። ልጁ በጣም ተቀይሮብኛል እና እንዲጎዳ አልፈልግም። እኔ ተኩ ከእሷ ጋር ያለው እንዲጨርስ ብዬ ነው እያለች መታን። ዘንድሮ የስንቱን ሰው እንስማ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላም ፍቅር አንድነት ያንጣል። እንዲሁም ክርስቲያኖች ይቅርታ ሰላማችሁ ይብዛ። ዛሬ እንግዲህ የቢኒ ፍቅረኛ እንግዲህ የመጣውላ ፍቅረኛ ነው የሚለው እኛ የምናሳውቀው የዘንድሮ ዘመን 11ኛ ክፍለ ዘመን እና ያለ ነው እና ስለዚህ መታ ቢኒ የሆነ ነገር እንደሆነ ቢኒ እንደማትወደው ፋይሉን መያዣ አርጋው እንጂ ፋይሉን ፈልጋ እንጂ አትፈልገውም። ፋይሉን እኔ ጋር እወስድና ከዛ በኋላ እስቲ እንዴት እንደምታፈቅረው እንደምትወደው እናያለን ብላል። ያ ማለት ቢኒን የፈለገችው ፋይሉ እሷ ጋር ስለሆነ ነው የወደደችው። እያታለለችው ነው። ትክክል ፋይሉ እኔም እሱ ነው እኔም እንደዛ ነው ያልኩት። እህቶቼ ቢኒ ወንድሜ ፋይሉን ወይ አጥፋው ወይ ከሰው ጋር አስቀምጠው። ከዛ በኋላ እስቲ ያላትን ፍቅር ታውቃለህ። እውነት ትወዳለች፣ እውነት ታፈቅርሃለች። ከዛ በኋላ እኔ እሷ ፍቅር የሚለየው ግን ፋይሉን ብላ ከሆነ ልጅክ አሁን የዛሬዋ ልጅቷ አነጋገሯ ልክ ናት። ፋይሉን እኔ ጋር ስጠይና ከዛ በኋላ እናይሻለን ብላታለች። እዩ ደግሞ ስለ ፋይል ሲነሳ ልክ ያዙ ልቀቁ ውሻ መድኃኒት እንደቀመሰች ውሻ ነው የሚያረጋት፣ እብድ ነው የሚያረጋት። ይሄ ፋይል ምን እንደያዘ እድሜ ሰጥቶን እስቲ መጨረሻው የምናያርገን እና ስለዚህ ቢኒ ነገም ዛሬም አልነቃም። እኔ ወዳታለሁ፣ እኔ ያፈቅራታለሁ። አው ልጅቱ እንዳለችው ፍቅር ሞኝ ነው፣ ጅል ያረጋል። እውነቴን ነው። ፍቅር የያዘው ሰው ለምን በጥብጣችሁ ብግቱት አይሰማም? የዛን ሰው ምክር ሀሳብ አይቀበልም። በራሱ መንገድ ነው የሚሄደው። ቢኒ ማለት እንደዛ ነው የሆነው። እንግዲህ አጅሬዋ ደግሞ መሰሪዋ ፋይሉን ይዛ ነው። እስካሁን እኮ አንዴ ሙሽ ጋ ሄዳለሁ ልጄን ይዤ ጠይ አንዴ ልጄን ይዤ ሙሽ ጋ ሄዳለሁ ትላለች እያስፈራራ፣ አንዴ ልመጣ ነው ያው እየተቀባጥራለች በወጣይ ቁጥር። እንግዲህ ያ ማለት ምንድን ነው? ይሄ ፋይል እኔ እህቶቼ ብያ ነገም ዛሬም የብሩኬ እና የእሷ የራቁት ፎቶ ሌላ ምንም የለም። ልክ ብሩኬ አድርጎታል ማለት አይደለም። ልክ እንደዚህ ያጠጥታ ግተው ነው ያነሳችሁ እንጂ ብሩኬ እንደ አይነት እንደማያደርግ ሁላችን እናውቃለን። እውነቴ ነው። እሱም አላመነበትም እንኳን እኛ እና ስለዚህ የፋይል ነገም ዛሬም ቢኒ ፋይሉን ፈልጋ እንጂ አንተን አፍቅረህ አይደለም። ንቃ። ልጅቱ ያለችው ልክ ናት። ፋይሉን ለሰው ስጠውና ወይ አጥፋ፣ አጠቃላይ ከጀዋላ አጥፋና ከዛ በኋላ የዩ ፍቅር ላንተ ያላት ምን አይነት ቦታ እንዳላት መለያ ይሆናል። እዩ ደግሞ ስለ ፋይሉ ምን አገባችሁ? ምን አረባከሽ? ስለ ፋይሉ እኮ የሚያሳብድሽ የኔ እናት፣ ፋይሉ ህይወቴ ነው፣ ብዙ ነገር አለበት፣ የህይወቴ መለወጫ ነው ያልሽ ጀግና እኮ ነሽ። ያ ማለት ብሩኬን ለማጥመድ ብሩኬ አምኖ ልጁን እንዲቀበልሽ፣ ከዛ ደግሞ ልጁን ካመነበት በኋላ ሀሚን አባሮ አንቺን እንዲያገባሽ። ያ ማለት የአንቺ ምኞት ነው፣ የብሩኬ አይደለም አላልኩም። የአንቺ ምኞት ይሄ ነው። አይሳካልሽም የኔ እናት። የሰውን ህይወት የበታተነ የራሱም ህይወት ይበታተናል። ለትንሽ ጊዜ እንጂ ብትደሰች መጨረሻሽ አያምርም። እንደ አይነት ሸረኛ ሰው ሰውን ይጎዳል እህቶቼ፣ ለጊዜው መጨረሻው መውደቂያው ግን አያምርም። ገብቶሻል? ስለዚህ አዎ ልጅቷም ልክ ናት። ቢኒን አፍቅረሽ ወደሹ ሳይሆን ለፋይሉ ብለሽ ነው እንደሚወድ ሰው እንደ ህፃን የሚያጨዋውትሽ። የኔ እናት እኛን ምንም አታሞኝንም። እኛ ህፃን ልጅ አይደለንም። ጡጦ ምንጠባ ሁሉ ነገር የምታረጊ ሁሉ ገብቶናል። እንኳን አጠገቡ ያለችው ልጅ ቀርቶ ማለት ነው። እንግዲህ ቢኒ ፍቅረኛ ተብዬዋ አልተውም፣ ፋይሉ እንደምን ብዬ ወስደዋለሁ። ከዛ በኋላ ያለሽን ፍቅር እናያለን ብላል። ልክ ናት።
ምንድነው ይችል ያባባሏ? ፋይሉን ሰጥታው በኋላ ይጎዳል፣ ያፈቅራታል። ፋይሉን ከወሰደች ልክ ነው፣ አሬን አካውንጭ ነው የምታደርገው፣ አትፈልገውም ሲጀመር። ያኔ ደግሞ እሱ ይጎዳል። ያፈቀረ ሰው ታውቃላችሁ ይጎዳል። እና ልጅቱ እንደምንም ብዬ ፋይሉ እቀበለዋለሁ ብላለች። እንግዲህ እኛ ደግሞ ፋይሉ ወይ ይጥፋ ወይ ልጅቷ እጅ ግባ። እኛ የምፈልገው ከዩ እጅ ፋይሉ እንዲጠፋ ነው። አጠቃላይ በቃ ፋይል ይዛችሁ የብሩኬን ህይወት ማስፈራሪያ አታርኩት። ፋይሉን አጥፉት እስከናካቴው። ቢኒም ደግሞ ምንድን ነው ተሸክመህ የምትዞረው? ምን ይጠቅመሃል? እንደውም አንተ ማድረግ ያለብህ እዩን ትክክለኛ የምታፈቅራት ከሆነ ፋይሉን ካጠፋኸው ለብሩኬ ማገኛ ማስረጃ ስለሌላት ወላሂ እውነቴ ቀስ እያለኝ ትቀርብሃለች፣ ትወድሃለች መሄጃ ስለሌለ። አሁን እሷ ብሩኬ ዲኤንኤን ዝም ስላላት ተቃጥላለች። ህይወቱን እየኖረ ስለሆነ ተቃጥላለች። ለሀሚ ፍቅሩን ስለገለጸ ተናዳለች። ያ ማለት መቀስቀሻ የምትፈልገው ፋይሉን ነው። ፋይሉ ደግሞ ሀሚ አየሽ ማለት አስባችሁታል የሚፈጠረው ነገር። የዩ አላማ እቅድ ይሄ ነው። እውነት አይሳካልሽም፣ እውነት አይሳካልሽም። አንቺ እባብ ሸረኛ። ነገሩ ጊዜው የሸረኛ የውሸታ የሚያስመሳይ ነው። ለጥሩ ሰው መች ሆነ ጊዜው? እና ስለዚህ የቢኒ ፍቅረኛ እንደው በውስጥ እንደው እንደምንም ቀምተሽ ፋይሉን ቅድድድ ወይ ማጥፋት አለቀ። ከዛ በኋላ እስቲ ያዙ ይልቀቁኝ ታብድ እንደው እናያታለን። ይሄ ፋይል እስከ መቼ ማስፈራራ? እኔ በጣም ግራ ገብቶኛል። እህቶች ወይስ ድራማ እየሰሩብን ነው? እና ዩም ወይኔ እናንተ ወይኔ ሸረኛ አስመሳይ ተውኔ እኮ አልችልም። እንደዚህ ግንባር ፊት ለፊት ተናግሬ ግንባሬን ቢሉኝ ይበሉ እንጂ አልችልም እህቶች። እሷ ግን ስችልበት እንዴት አርጋ በፍቅር እንደያዘችው ታውቃላችሁ? ሽማግሌ ልንልክ ነው አውቃ እኮ ነው። ከዛ ሽማግሌ ልካይ በቃ እሷ ሽማግሌም ላከ ቀለበትም ማድረግ አገባችን። ፋይሏን እጇ ማስገባት ትፈልጋለች። ከዛ በኋላ አለቃ። እሱ ደግሞ የዋህ ነገር ነው። ሽማግሌ ላከ ማለት በቃ የኔ ናት ብሎ ቁጭ ላይ ትሰራለታለች። ይችኛዋ ልጅ ናት ጎበዝ፣ ነቅታባታለች ሴራዋን ሁላ። እንግዲህ መጨረሻውም ሁለቱ ሴቶች ሊደባደቡ እጅ ተሰነዛዝረው ነው የተለያዩት። ነገ ደግሞ እንግዲህ ዩ ምን ይዛል እንደምትመጣ አናውቅም። ያው የፈረደበት ብሩኬና ሀሚ ናቸው። ወይ ቅናት እንደዚህ ያሳብዳል። እንደው በሰው ህይወት የሚቀና በሰው ባል የሚቀና በሰው ትዳር የሚቀና እህቶቼ ሰው ነው ወይስ እንስሳ ወይስ ሸይጧን የተጠናወናቸው ሰዎች ናቸው? እውነቴን ነው። የራሳቸው ህይወት ትተው የሰው ህይወት እናደፍርስ፣ የሰው ህይወት እንበጥብጥ። ምን አይነት ዘመን ደረስን እህቶቼ? ኧረ በኛ ጊዜ እንደዚህ የለም። ኧረ ያሁኑ ዘመን እኔ እንጃ ምነው ባልተፈጠርኩ የሚያስብልበት ዘመን ነው ያለነው። ምን አይነት ጊዜ እና እንግዲህ እዩዬ ስለ ፋይል ሲነሳ እናውቃለን ብዙ ጥቅም ስላለ ብለሻል። ያ ነው እንደ ውሻ ያረገሽ ያሳበደሽ። እሱ ፋይል ደግሞ እውነት ነገም ዛሬም አይሳካልሽ፣ እጅሽ አይግባ። ፋይሉ አጠፋሁት የሚል ጥሩ የደስታ ወሬ እንስማ። ከዛ እስቲ ገመድ ገዝተሽ ትታነቂ እንደው እናይሻለን። እንግዲህ እህቶቼ ያው እንዳያችሁት ነው ሁለቱ ሴቶች በብጥብጥ ሊደባደቡ ያው ቢኒ ልጅቷ ሚዳለይ ቢኒ ተዛዝተዋል። ቢኒ መጨረሻ ሄዷል። እዩም ተከትላለች። ልጅቷ እንግዲህ አንገቱ ላይ የተደረገው ሀብል የሆነ ነገር እንዳረገችበት ነው የምትለው። አናውቅም እሱን። ጊዜው እንግዲህ ድግምት መጠጥ እየተባለ ነው ደግሞ ይህን ሰሞ የሚሰራው ቪዲዮ እና እንግዲህ እኛ የምናውቀው ታሪክ የለም። እኛ የምንፈልገው አንድና አንድ እዩ ከብሩኬና ከሀይሚ ህይወት ውጭ የለም። ከዛ በኋላ ያገባል። አንቺ እባብ